170 ሺህ የሚሆኑ በፌደራል ደረጃ ንግድ ላይ የተሰማሩ የግል ድርጅቶች ስራቸውን ማቋረጣቸው ተነገረ። በፌደራልና በአዲስ አበባ ደረጃ በአመራር ደረጃ የሲቪል ሰርቫንት ሰራተኞች በብሔር እንዲመደቡ ተገለጸ። የኢኮኖሚ ሁኔታ ፖለቲካዊ እንጂ ማህበራዊና ኢኮኖሚያዊ መፍትሄ ይዞ እንዳልመጣ ተነገረ። ወደ ዝርዝር መረጃዎች እናልፋለን። ጋጭ ነው 470 ሺህ የንግድ ድርጅቶች ከፌደራል መዝገብ ተሰርዘዋል። ይህ ለሚሰሙ ይህ ለኢትዮጵያውያን ሀዘን ነው። ይህ ለኢትዮጵያውያን አስደንጋጭም ጭምር ነው። በዚህ ዓለም ዲጂታላይዜሽን በሆነችበት ዘመንና ተወዳዳሪዎች መብዛት በነበረባቸው ሰዓት 470 ሺህ በፌደራል ደረጃ የንግድ ፍቃድ ወስደው የሚነግዱ ድርጅቶቻቸውን መዝጋታቸው እጅግ አሳሳቢ መሆኑ ተነገረ። ከ4 ሚሊዮን በላይ ሰራተኞችን የሚያሳትፉ እነዚህ ድርጅቶች በሰሞኑ ከግብርና ከሌሎች ጫና ምክንያት ራሳቸውን መዝጋታቸውን አስታውቀዋል። ይህ መረጃ የወጣው ከፌደራል የንግድና ኢንዱስትሪ ሚኒስቴር ነው። የስራና ክህሎት ሚኒስቴር ኤክስፐርቶች ጥናቱን ዋቢ አድርጎ ሪፖርተር ጋዜጣ ባወጣው መረጃ መሰረት በፌደራል ደረጃ ከተመዘገቡ 570 ሺህ የንግድና አገልግሎት ሰጪ ድርጅቶች ውስጥ 470 ሺህ ወይም 80% የሚሆኑት በ2024 ብቻ ከስራ ውጭ ሆነዋል ወይም ተዘግተዋል ሲል በጥናቱ አመላክቷል። የቀሩት 100 ሺህ ብቻ እንደሆኑ ይገልጻል። አስደንጋጭ መረጃ ነው። ለኢትዮጵያውያን ለስራ እድል ይመቻች። ለኢትዮጵያውያን በተለይ ለወጣቱ የስራ እድል ይፈጥራሉ የተባሉ ድርጅቶች በመዘጋጃቸው ብዙዎች ቅሬታቸውን እያሰሙ ነው። 470 ሺህ የንግድ ድርጅቶች ከፌደራል መዝገብ ተሰርዘዋል። ሰሞኑን የወጡ መረጃዎች እንደሚያመለክቱት የስራና ክህሎት ሚኒስቴር ኤክስፐርቶች ጥናትን ዋቢ አድርጎ ሪፖርት ጋዜጣ ባወጣው መረጃ መሰረት በፌደራል ደረጃ ከተመዘገቡት 570 ሺህ የንግድ ድርጅቶች ወይም አገልግሎት ሰጪ ድርጅቶች ውስጥ 470 ሺህ ወይም 80% የሚሆኑት በ2024 ብቻ ከስራ ውጭ ሆነዋል ወይም ተዘግተዋል ይላል። ሪፖርተር እንደዘገበው በዚህ መረጃ መሰረት 100 ሺህ ብቻ ድርጅቶች ወይም የግል ካምፓኒዎች አገልግሎት ሰጪዎች ስራ ላይ እንደሆኑ እየተጠቆመ ነው። ይህም በ2025 አጠቃላይ የግብር ክፍያ ሲጠናቀቅ ምን ሊሆኑ እንደሚችሉ አሳሳቢ ነው ሲሉ ምሁራን ተናግረዋል። በዚህ ዙሪያ አቶ ሙሼ ሰሙ ይህንን ክስተት ከዜናነት ባሻገር በጥልቅ ሊመረመር የሚገባው አደጋ ነው ሲሉ ገልጸውታል። የዚህ አደገኛ ክስተት እንድምታዎች የስራ አጥነትን መጨመር፣ የ470 ሺህ ድርጅቶች መዘጋት፣ በዚያው ልክ ለሚቀነሱ ሰራተኞችና ቤተሰቦች እጅግ አሳዛኝ መርዶ ነው ሲሉ አቶ ሙሼ ተናግረዋል። በአቶ ሙሼ ትንታኔ መሰረት የገቢ መቀነስና የግብር ጫና መንግስት ከነዚህ ድርጅቶች ያገኘ የነበረውን ገቢ ይቋረጣል። ይህም ክፍተት ለመሙላት በቀሩት 100 ሺህ ድርጅቶች ላይ እንደገና የታክስ ጫና ሊያደርግ ስለሚችል ይህም ቀሪዎቹን ከገበያ የማስወጣት እድሉ ሰፊ መሆኑን ተናግረዋል። ከ4.5 ሚሊዮን በላይ ሰራተኞችን ይዘው የነበሩ ድርጅቶች እንደዚህ በአንድ አመት መዘጋታቸው መንግስት ትኩረት አድርጎ አለመስራቱንና በቀሪ ድርጅቶች ላይም ጫና እየፈጸመ መሆኑን ተናግረዋል። ይህ የሚያሳየው የገበያ መዛባት የአቅርቦትና ስርጭት ሰንሰለቱ ስለሚበጥስ የምርት እጥረትና የዋጋ ንረት ሊባባስ እንደሚችል አቶ ሙሼ ተናግረዋል። በዚህ ምክንያት ከ470 ሺህ በላይ ድርጅቶች በመዘጋታቸው 4.5 ሚሊዮን በላይ ሰራተኞች ስራ አጥ እንዲሆኑ ያደርጋል ማለት ነው። በዚህም ለእያንዳንዱ በሁለት ቤተሰብ ቢታይ ከሚሊዮኖች በላይ ሌላ ተጨማሪ የስራ እድል ማሳጣቱን ገልጸዋል። እዚህ ጋር ተያይዞ መንግስት ኢትዮጵያ እያንሰራራች ነው የሚለው አሁን ላይ ያለችበትን ደረጃ ግንዛቤ ውስጥ ያላስገባ ነው ሲሉ አቶ ሙሼ ተናግረዋል። በየጊዜው የሚወጡ መግለጫዎችና አካሄዶች ኢትዮጵያን መሰረት ያደረገና የዘመኑን የእድገት ደረጃ የሚመጥን አለመሆኑን ተናግረዋል። በየቀኑ ኢትዮጵያ እያንሰራራች ነው፣ ኢንዱስትሪው እየተስፋፋ ነው፣ መንገዶችን ከማሳየት ውጪ አንድም አዲስ ድርጅት እያየን አለመሆኑ እጅግ ያሳስባል ሲሉ ተናግረዋል።
በ2025 ዓመተ ምህረት ብቻ 10 ድርጅቶች ለመልቀቅ ቅሬታ አስገብተው እየታየላቸው መሆኑ የተናገሩት አቶ ሙሼ በቀጣይ ምን ሊሆን እንደሚችል አመላካች ነው ሲሉ ለሪፖርተር በሰጡት መግለጫ አስታውቀዋል። መብራቶችን ከማሳየት ውጪ ህዝቡ ላይ ጠብ የሚል የኢኮኖሚ ሪፎርም አመጥቷል ማለት አይቻልም። አሁን እየተደረገ ያለው ባሉት 100,000 በማይሞሉ የግል ካምፓኒዎች ላይ የግብር ጫና በማሳረፍ እነሱም ከንግድ ሲስተሙ እንዲወጡ የሚያደርጋቸው እንጂ ሀገራዊ ኢኮኖሚን የሚገነቡ እንዳልሆነ መገንዘብ ይቻላል ሲሉ አቶ ሙሼ ኢኮኖሚያዊ ትንታኔያቸውን አብራርተዋል። ከዚህ ጋር በተያያዘ ሪፖርተር ሌሎች የንግድ ድርጅቶችን አነጋግሬያለሁ ባለው መሰረት የንግድና ቀጠናዊ ትስስር ሚኒስቴር ሰራተኞች ወይም ባለሙያዎች አጥንተውት ይዘውት የመጡት መረጃ እንደሚያሳየው ብዙ ድርጅቶች የግብር ጫናና ከመንግስት የሚወርድባቸው ዕዳ መሻሻል ካልቻለ ሁሉም እየዘጉ እንደሚወጡ ይገመታል ሲሉ ተናግረዋል። ይሄ ደግሞ ለአንዲት ደሃ ሀገር የበለጠ አሳሳቢ ነው ሲሉ ምሁሩ ተናግረዋል። በደቡብ አፍሪካ ተበደልኩ እያለ ነው። የዓለማችን ቁንጮ ባለሀብት ኤለን መስክ የሳተላይት ኢንተርኔት ኩባንያው ስታርሊንክ በትውልድ ሀገሩ ደቡብ አፍሪካ አገልግሎት እንዳይሰጥ መከልከሉን ዘረኝነትን መሰረት ያደረገ ውሳኔ ነው ሲሉ ከሷል። ስታርሊንክ በደቡብ አፍሪካ የሥራ ፍቃድ የተከለከለው በሀገሪቱ ካለው የቴሌኮም ሕግ ጋር ባለመስማማቱ ነው ሲሉ ሕጉ ማንኛውም የኢንተርኔት አገልግሎት ሰጪ ድርጅት 30% የሚሆነውን የባለቤትነት ድርሻ ቀደም ሲል በነበረው የዘረኛ አፓርታይድ ስርዓት ለተበደሉ ጥቁር ደቡብ አፍሪካውያን መስጠት እንዳለበት ይዘግባል። ኤለን መስክ ይህንን መስፈርት የቆዳ ቀለምን መሰረት ያደረገ የኢኮኖሚ ፖሊሲ ሲል የጠራው ሲሆን ኩባንያው የባለቤትነት ድርሻ ከመስጠት ይልቅ $121.8 ሚሊዮን ኢንቨስት ለማድረግ ለ5000 የገጠር ትምህርት ቤቶች ነፃ ኢንተርኔት ለመስጠት ያቀረበው አማራጭ በመንግስት ውድቅ ተደርጎበታል። በሌሎች አፍሪካ ሀገራት ያለው ሁኔታ በናሚቢያ፣ ካሜሩንና ሌሶቶ፣ ሶማሊያ እና ኮንጎም እንደዚህ አይነት አገልግሎቶችን እየሰጠ እንደሆነ ያስታውቃል። በኤለን መስክ አገላለጽ መንግስት መጠነኛ የአሰራር ማሻሻያ ካደረገ ስታርሊንክ በሳምንታት ውስጥ መላውን ደቡብ አፍሪካ የማዳረስ አቅም እንዳለው መስክ ገልጿል። ይሁን እንጂ የደቡብ አፍሪካ ባለስልጣናት በህጉ ላይ ያላቸው አቋም እስካሁን አለመለወጡ አሳስቦኛል ብሏል። አምሮት አሸናፊዋ የዓለም ወርቅ ጀንበሩ ምንትዋብ በሚል አዲስ ነጠላ ዜማ መልቀቋ ተሰማ አድርጋለች። በ3 ቀን ብቻ ከ100,000 በላይ ቪው ታይቶላታል። የሱዳን መንግስት ወደ ካርቱም መመለሱ ተነገረ። ጠቅላይ ሚኒስትር ካርሜል እንድሪስ የ2026 በጀትና የልማት ተስፋዎች ይፋ አደረጉ። ከ2 ዓመት ገደማ ሚያዝያ 2023 በኋላ የሱዳን መንግስት ለመጀመሪያ ጊዜ ወደ ዋና ከተማ ካርቱም በይፋ መመለሱን አስታውቋል። በፈጣን ድጋፍ ሰጪ ኃይሎች እና በመንግስት ጦር መካከል በተቀሰቀሰው ጦርነት ምክንያት መቀመጫውን በፖርት ሱዳን አድርጎ የቆየው መንግስት እሁድ ዕለት ወደ ካርቱም መመለሱ ለሀገሪቱ አዲስ የለውጥ ምዕራፍ መሆኑ ተገልጿል። የተሻለ ህይወት ቃል እንገባለን። ጠቅላይ ሚኒስትር ካሜል እንድሪስ ወደ ከተማዋ ሲመለሱ ለተሰበሰበው ህዝብ ባደረጉት ንግግር ዛሬ ተመልሰናል፣ ከኛ ጋር የተሰለፉ ሁሉ ወደ ብሔራዊ ዋና ከተማ ይመለሳሉ ብለዋል። ጠቅላይ ሚኒስትሩ አክለውም ለመላው የሱዳን ህዝብ የሚከተሉትን ዋና ዋና ምክረ ሀሳቦች ተናግረዋል። መሰረተ ልማት፣ የጤና፣ የትምህርት አገልግሎቶችን፣ ሆስፒታል መገንባት፣ ትምህርት፣ የተጎዱ ትምህርት ቤቶችን፣ ዩኒቨርሲቲዎችን ማደስ፣ ደህንነት፣ የዜጎችን ጸጥታና የሰላም ሁኔታ ማሻሻል የሚገባን ነው ሲሉ ተናግረዋል። የ2026 በኢኮኖሚያዊ ግቦቻቸውንም ሲናገሩ የዋጋ ግሽበትን ከ74.2% የደረሰውን የዋጋ ግሽበት ወደ 70 መቀነስ፣ የሀገሪቱን ጂዲፒ 10% ማሳደግ፣ የምንዛሬ ተመንን ከጥቁር ገበያ ጋር ተመጣጣኝ ማድረግ ዋና ስራችን ነው ሲሉ የሱዳኑ መሪ ተናግረዋል። ይህ እስከ መቼ ይቀጥላል የሚለው አሁንም መነጋገሪያ ነው።
ክትፎን ጨምሮ 4 የጉራጌ እሴቶች ወደ ዩኔስኮ ሊያመሩ ነው ተባለ። የጉራጌ ባህልና ቱሪዝም መምሪያ ታዋቂውን የጉራጌ ክትፎ ጨምሮ 4 የጉራጌ ባህላዊ እሴቶችን በዓለም የማይዳሰሱ ቅርሶች ዝርዝር ውስጥ ለማስመዝገብ ጥናት መጀመሩን አስታውቋል። ክትፎ ከምግብ በላይ የሆነ የማንነት መገለጫ ነው ያሉት ባለስልጣኑ የጉራጌ ክትፎ በዩኔስኮ ቅድሚያ ከተሰጣቸው እሴቶች መካከል ቀዳሚው ነው። ክትፎ ለጉራጌ ማህበረሰብ ምግብ ብቻ ሳይሆን የእንግዳ መቀበያ፣ የማህበራዊ ትስስርና የጥበብ መገለጫ ነው ብለዋል። በአሁኑ ወቅት የክትፎ አዘገጃጀት ከቆጮ ከሚጥሚጣና ከንጥር ቅቤ ጋር ያለው ቁርኝነት በጥልቅ እየተጠና ነው ብለዋል። ሊመዘገቡ የታጩ 4 የኩራት ምንጮች የተባሉት የክትፎ አዘገጃጀት ጥበብ፣ ባህላዊ የክብ ቤት አሰራር፣ የጎርድና የዳኝነት ስርዓትና የጀፎር ወይም መንደር አወቃቀር መሆናቸውን ተናግረዋል። የጥናቱ ሂደት ምን ደረጃ ላይ ይገኛል በሚለው ወይዘሮ መሰረት አረጋ እንደገለጹት ለኢትዮጵያ ቅርስ ጥበቃ ባለስልጣን የቀረበውን ጥያቄ ተቀባይነት አግኝቶ ጥናቱ እንደተጠናቀቀ ሰነዱ በቀጥታ በፈረንሳይ ፓሪስ ለሚገኘው የዩኔስኮ ዋና መስሪያ ቤት እንደሚላክ ተናግረዋል። ጃችን ይሄንን ይመስል ነበረ። በሌላ ጊዜ በሌላ መረጃ እስከምንገናኝ ቸርን ሰንብቱ።